ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በብሔራቸው ተደራጅተው ነው የመጡት። በወቅቱ የነበረው እንግዲህ እሳቸው የኦፒዲዮ አባል የነበሩ ሰው ናቸው። ግን ያስተላለፉት መልእክት ግን በወቅቱ መልእክታቸው ግን የነበረው ኢትዮጵያን የሚያቀራርብ የኢትዮጵያን ሕዝብ የሚማርክ ንግግር ነበር ያደርጉ የነበሩት። ታስታውሳለህ? ተማረክና ደገፍካቸው 4 ኪሎ አስገባቸው ባንተ ንግግር። ሀሳባቸውን ወድጀው ሀሳባቸው መልካም ስለነበረ ኦኬ። ስለዚህ ኢትዮጵያን ስለጠሩ ኢትዮጵያን ከፍ ከፍ የሚያደርግ ንግግር ስለተናገሩ ተማረክና ይሁንታን ሰጣቸው። ኤቭሪባዲ እንደዛ ነው ያደረገው በወቅቱ። ያ ልክ ነህ። እና አንተ 4 ኪሎ ለመግባት በብሔር ለምን ተደራጀ ታዲያ? ያ በዛ ያ በብሔር 4 ኪሎ እንደማስገባ ካወቅ በብሔሩ የተደራጀ ሰው ቢሆን ኖሮ አታስገባውም ነበር። እሳቸው እኮ ያኔ የተናገሩት ምንድነው? በብሔር መደራጀት የብሔር ፖለቲካ ያጠፋፋናል ይሉ ነበር። ውጪ የነበሩበት የብሔር ድርጅትም ሮንግ እንደነበረ እኮ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። ቲፒኤልኤፍን ያጥላሉ የነበሩት በወቅቱ ያጥላሉ ነበር እኮ ሰምተህ ከነበረ። በብሔር በጣም ተደራጅተን ኢትዮጵያዊነታችን ተረሳ እያሉ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። አገር የሰሩ ምናምን እያሉ እኮ ያደንቅ ነበረ። ገባል አይደለ? ስለዚህ አንዳንድ ጊዜ በብሔር የምትደራጀው የብሔር እኔ ባይዘው በብሔር መደራጀት ሀገር ያስቀጥላል ብዬ አይደለም። ግን እንደ ብሔር ስትጠቃ ደግሞ ራስን ለመከላከል እንደ ብሔር ነው ተደራጅተህ የምትታገለው። በመሰረታዊነት ግን ከጠየቀኝ ሰው በብሔሩ ተደራጅቶ የብሔር ፖለቲካ ኢትዮጵያ ውስጥ ቀጥሎ ሀገር ይቀጥላል ብዬ አላስብም። አሁን ታዲያ አማራውን አሁን እንዴት አድርጌ ነው ሴቭ የማደርገው? እሳቸው ስቴት ኦፍ ኤመርጀንሲ ዲክሌር አድርገው ሰው እየገደሉ ነው፣ ሰው እየጨረሱ ነው። ሰው ይሄን ህዝቡን አስተባብሬ ራሱን መከላከል አለበት። ግን እንደ ሀገር ግን ኢትዮጵያ ትቀጥላለች? አሁን ያለው የብሔር ፖለቲካ ከቀጠለ ኢትዮጵያ እንደ ሀገር ትቀጥላለች ወይ ብለህ ብትጠይቀኝ አይ ዶንት ቲንክ ሶ። ገባል አይደለ? እሳቸው ያንን የብሔር ፖለቲካ ነው እያወገዙ የመጡት ሲመጡ። ብዙ ሰው ተስፋ አድርጎ የነበረው ይሄ የብሔር ፖለቲካ ይጠፋል፣ በመሬት ቤዝድ የሆነ የኢትዮጵያ ፖለቲካ ይመጣል ነበር ሀሳባቸው። ገባ? የመጨረሻ ጥያቄ እንጠይቅ። የምታደርጉትን ትግል ሌላው ይቅር፣ የተቀረው ኢትዮጵያ ይቅር፣ ነፃ እናወጣዋለን የምትሉትን ህዝብ እንኳን 1/3ኛውን እንኳን ከጎናችሁ ማሰለፍ የከበዳችሁ ለምንድን ነው? 1/3ኛውን በምን ነው መለኪያ ምንድን ነው? አንተ እንደሱ ስትል እንዳለ ደግፋችሁ እናንተን እንደ ሳምፕል ውሰድ። እሺ፣ ነፃ እናወጣዋለን በሚለው ስም እርስ በርሳችሁ እንኳን በትግሉ ዙሪያ ለምሳሌ የጋራ የህልውና አደጋ አለብን ካልክ ህልውና ማለት ወይ የመኖር ወይ ያለመኖር ነው። ኤግዚስቴንሻል ትሬት አለብኝ አልክ። በቃ በህልውና ጉዳይ ወይ ሞታለሁ ወይ እኖራለሁ በሚል በዚህ ዙሪያ ላይ እንዴት ሰው አይስማማም? ኦኬ፣ በጣም አሪፍ። አሁን ለጠየቀው ጥያቄ ልመልስልህ። ይኸውልህ ቴዲ፣ አንተ ቤት አሁን ለ4ኛ ለ5ኛ ጊዜ ስመጣ ነው የአማራ ፖለቲካ በተለይ ቲክቶክ ላይ ወይም ደግሞ ማህበራዊ ሚዲያ ላይ ካየው ሞሮፍ የተጠለፈ ነው። ኮንትሮል ፖዚሽኖች ያሉበት አንደርከቨር ኤጀንት ነው የሚሰሩ ሰዎች ያሉበት ነገር ነው የነበረው እና በዚህም የአማራ ትግል ከሁለት ተከፍሎ እዛና እዚህ ሲላጋ ነው የኖረው። በጊዜ ብዛት ግን ፋኖቹ መሬት ያሉ ፋኖች እየተማሩ አንደርስታንድ እያደረጉ እየተቀራረቡ ያን ችግር ፈተው እጅ የሚሰጠው ይሄ የበግሌባውም የአያሌባውም የብልጽግና ጆሮ ሆኖ መዛ ትግል ሲጠልፍ የነበረውም እጅ እየሰጠ አሁን የቀራለ እጁን ሊሰጥ የተዘጋጃለ ብዙ ምናቀው ማለት ነው። አሁን ምንድነው እንክርዳዱና ስንዴው እየተለየልን ነው። ይሄ ከውጭ ሀገር ሆኖ ደግሞ በአብይ አህመድ ዶላር ሲረብሽ የነበረው አጭበርባሪና ማጅራት መቼም ከትግሉ እየወጣ ነው ማለት ነው። የለም አሁን አዲስ የተመሰረተው ድርጅት ላይ ለቅሶ የምታየው በዚህ ምክንያት ነው። የለም ከዚህ በኋላ ፋኖን ውስጥ ገብተህ ሰርስረ ገብተህ ፋኖን ከሁለት ልሰነጥቀው አትችልም። ተዘግቷል። አሁን በሩ እየተዘጋ ነው። በደንብ ነው የተዘጋው። አሁን ይሄንን አስረግጬ እነግርሃለሁ። ለዛ ነው አሁን ጧትና ማታ ቲፒኤልኤፍ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው፣ አገር ከሚገነት ድርጅት ጋር እየተባለ የተዘመተበት አውት ኦፍ ኖዌር ነው። አሁን ይታየት እንግዲህ እሺ፣ ይሄ አሁን የመጣው ድርጅት ስታየው አሁን ቴዲ ገና ከተቋቋመ እንኳን ሳምንት ያልሞላው ድርጅት፣ ርዕሰ አንቀጽ እንኳን ያላወጣ ድርጅት፣ ማህተም እንኳን ቀርጾ ያልመጣን ድርጅት ከምን ተነስተ ነው? ከየትኛው ግራውንድ ተነስተ ነው ይሄ ድርጅት ከቲፒኤልኤፍ ጋር ከሻቢያ ጋር ይሰራል አገር ሊያፈርስ ነው ብለህ የምትከሰው? you have to have some reason እኮ ገብቷል አይደለ? ይሄ ዘመቻ እየተደረገበት ያለው አማራንን ባሉ ማጅራት መቾች ቀጣፊዎች ነው ስሙ እየጠፋ ያለው ማለት ነው። ከዛውጭ አንተ እንደው የአማራ ብሔርተኛ እንኳን ሳትሆን ዝም ብለህ ትሄዲ እንደ ሰው እንኳን ስትረዳው የሆነን አሁን የአማራ ትግል ደጋፊ ነኝ ብሎ ያለውን ይሄ ማጅራት መጪ ማስረጃ ምንድነው? መረጃ ምንድነው? ይሄን ድርጅት ስትከሰው ከቲፒኤልኤፍ ጋር ወይም ደግሞ ከሻቢያ ጋር ይሰራል አገር ሊያፈርስ ነው ስትለው መረጃ ምንድነው? በማኒፌስቶ ጽፈው ነው ማኒፌስቶአቸው ጽፈው ከሆነ በማኒፌስቶ ጽፈው ነው ወይም ደግሞ የዚህ ፓርቲ ስፖክስ ፐርሰን እገሌ ለሚባለው ሚዲያ ከገሌ ፓርቲ ጋር እገሌ ከተባለው ሀገር ጋር እሰራለሁ ብሎ ስለተናገረ ብለህ መረጃና ማስረጃ ማውጣት አለብህ። ገና ከተቋቋመ ሳምንት ያልሞላው ድርጅት ሰርጎ ገብቶ ነው ማጅራት መቼ ነው ካልከኝ እኮ ተቀዳሚ ጥያቄ መሆን ያለበት አማራ ስለመሆነ ማስረጃ ስጠኝ ማለት ነው። ወደ ጥልቅ ከመግባት በፊት
አዎ እሱ ጋር ነው ችግሩ። ገባህ አይደል? ኦኬ አሁን ሳይ የመጀመሪያ መቅደም ያለበት ስለ ትግሉ ከመናገሩ በፊት አማራ ስለሆነ ማስረጃ ምንድነው ብዬ የአማራነቱ ማረጋገጥ አለብኝ አይደል? ኤግዛክትሊ ነበረ። እሱን የምታደርገው ቴሪዬ፣ እሱን የምታደርገው ድርጅት ሲፈጠር፣ አደረጃጀት ሲፈጠር፣ ጥሩ መዋቅር ሲኖር፣ ዲሲፕሊን ሲኖር ነበረ። ይሄ እንዳይፈጠር ነበረ ለረጅም ጊዜ ፋኖቹ ሲወጡ ቴሪ ፋኖቹ ሲወጡ ድንገት ነው የተናደዱ የተበሳጩ ወጣቶች ናቸው ድንገት ነው የወጡት እንጂ በደንብ ታቅዶበት ማኒፌስቶ ተጽፎ በደንብ ታስቦበት የተደረገ ትግል አይደለም ለማለት ነው። አመሰግናለሁ። እኔ ብትጠይቀኝ ፋኖቹ የሚበታተኑትም ፋኖቹ አንድ እንዳይሆኑ የሚያደርጉትም ከሀገር ውጭ ያላችሁ አክቲቪስቶች ናቸው ብዬ ነው የማስበው። ይሄን 100% ያብ ምንም ጥያቄ የለውም። እርግማን ሆናችሁባችኋል። ንግግሮቻችሁ ሲታይ በጣም አማራን በጣም የምትወዱ እንዳይናችሁ ብለን የምትጠብቁ ምናምን ነው፣ ግን ውስጥ ደግሞ ሲሸረሸር በጣም መርዝ እንደሆናችሁባችሁ ነው የሚናገረው። 100% ምንም አልተሳሳትክም። ነገርኩህ እኮ ከ80% እስከ 95% ያሉትኝ ኢንክሉዲንግ ማለት ነው አብዛኛዎቹ። ለዛ አሁን እንደው ምሳሌ ልንገርህ ቴሪዬ፣ ምሳሌ ልንገርህ። እኔ አሁን የአማራ አክቲቪስት ነኝ አይደል? እስኪ አሁን እንደው በምን ሪዝን ነው አንድ ሰው ኦሮሞን የሚያዋርድ ንግግር የምትናገረው? እኔ አሁን ለምሳሌ የአማራ አክቲቪስት ነኝ። ኦሮሞን በማዋረድና በመሳደብ ለውጥ ልታመጣ አትችልም። ራዘር ኦሮሞን ምን እያደረግከው ነው? የአብይ አህመድ አሊ ደጋፊ እንዲሆኑ ኦሮሚያ ውስጥ የሚኖሩ አማሮች እንዲሳደዱና እንዲገደሉ እያደረግክ ነው። ገባህ አይደል? አሁን ለምሳሌ እዚህ ጋር የተቀመጠው የአኪላ የሚባል አያቴ ኦሮሞ ከጨበጠ በኋላ እጁን ይታጠባል ብሎ ተናግሯል። ሌላው ታሚ ነገረው ተወዚያ ተደገሙ ሀቁ ነው እየነገርኩህ ያሉት። እንደነዚህ አይነት ሰዎች ናቸው የአማራ አክቲቪስት ነን ብለው you said that you are on tape ትክዳለህ። you said that ሌላ ቦታ እዚህ እንዳይል እንከላከል። ሌላ ቦታ የምትናገሩት ምንም what am I trying to tell you እኔ እየነገርኩህ ያለሁት ወንድሜ ስማኝማ አይነን የአማራ ትግል እንደ ጭራቅ እንዲታይ ያደረጉት እንደነዚህ አይነት ቅጥረኞች ናቸው። ልንገርህ አሁን ይሄ እናንተ ኃላፊነት ነው። እናንተ አሁን ለምሳሌ ትግልህን መስመር ማበጀትና በዛ ባበጀለት መስመር ዙሪያ ላይ ምክንያቱም የህልውና አደጋ አለብኝ ብለህ ተነስተሃል። ሰርጎ የሚገባ ካለ ሰርጎ የሚገባውን ማጥፋት ያንተ ኃላፊነት ነው። ወላይታውም፣ ስልጤውም፣ ጉራጌውም ምንም እየገባ በር የሌለው አጥር ከሆነ እናንተ ምንድነው የምትሰሩት? ትክክለኛ አማራ ልጆች ነን የምትሉ ተሰብስባችሁ ከመሬት ወደ ላይ ነው መምጣት ያለበት፣ ከአየር ላይ ወደ ታች አይደለም። ምክንያቱም ይሄ የእናንተ የህልውና ጉዳይ ከሆነ በፕሪንሲፕል መመራት አለባችሁ። ለዛ እንዴት ነው የምታደርጉት? አይዶን ነው ያላቀው። እናንተ ግን ተሰብስባችሁ አጀንዳ ቀርጻችሁ ከኛ ወገን ያለው ይሄን ነው የሚያደርገው፣ ከኛ ወገን የሌለው ይሄን ነው የማያደርገው ምናምን ብላችሁ እንትን ማለት ያለባችሁ እንጂ አኪላ አንዳንድ ጊዜ የሚናገረው ንግግር ሲጥማችሁ አኪላ የኛ አንበሳ ትሉታላችሁ። እንደ አኪላ ብቻ አይደለም እንደ አኪላ ያሉ ሌሎች ነው። ከአብዛኞቻችሁ ስብስብ ጋር የሚቃረን ንግግር ደግሞ ከተናገረ አውቶማቲካሊ የብሔሩን ትፍቃላችሁ ማለት ይሄ ሁሉም ብሔር ውስጥ ያለ ነው። ማጆሪቲ መስማት የሚፈልገውን ሲናገሩላችሁ ካርዱን ሰጥቷላችሁ። የሚቃረን ነገር ደግሞ ሲናገር ደግሞ የኛ አይደለም ትላላችሁና ይሄ ራሱ ችግር ያለበት ነገር ይመስለኛል። ይሄ ሁሉም ብሔር ውስጥ ያለ ነው። ግን እናንተ ምን ማድረግ እንዳለባችሁ አማራን የምትሉ ሰዎች ደግሞ በሲሪየስ እንዴት መታገል እንዳለባችሁ የእናንተ የቤት ስራ ነው። ሰርጎ የሚገቡ ሰዎችንም እንዴት መቅረፍ እንዳለበት። ካልሆነ እየሞትክ ነው፣ ክልሉ እየወደመ ነው፣ ገበሬው ማረስ አልቻለም፣ ህፃናት ትምህርት ቤት መሄድ አልቻሉም። ትግልን ለማን ነው የምንለቀው? አማራ ነኝ ምናምን ብሎ አማራን አሽሙኑ የተናገረው ሁሉ አማራ ነው ብለህ የተቀበልክ መጨረሻ ላይ ተከዳን እንትን የምትል ከሆነ አደገኛ ነው የሚሆነው። አብርሃም ያን ማድረግ አለባቸው የእናንተ ቤት ስራ ለማለት ነው። እየተደረገ ነው። ፋኖቹ ቴዲዬ እየተደረገ ነው፣ እየተሰራ ነው። ከዚህ በኋላ በጣም እየተስተካከለ ነው። በዚህ አጋጣሚ እንደው ለአንተ የምነግርህ እነዚህ ሁለት ትችላለህ የምነግረው በአማራ ልጆች ስም በአማራ ስም የአማራን የሌሎች ብሔሮችን የሚያዋርዱ የሚሳደቡ ሌሎችን ብሔሮች የሚያንቋሽሹ እነዚህ የአማራ ልጆች አይደሉም። እነዚህ ቀጣፊ ማጅራት መቾች እንደሆኑ ሊሰመርበት ይገባል። እኛ ሁሉንም ብሔር እናከብራለን። አመሰግናለሁ። ይሄ ትክክለኛ መልእክት ነው። ይሄ ትክክለኛ መልእክት ነው። ለማንኪያ ነገድ የምትታገል ከሆንክ የማንኪያ ነገድን የማንኪያ ብሔርን የምትወድ ከሆነ ተቀዳሚ ተግባር የማንኪያ ብሔሮች ባሉበት ቦታ ላይ ሁሉ በሰላም እንዲኖሩ ምቹ ኢንቫይሮንመንት እንዲፈጠርላቸው ነው መታገል ያለብን። በማንኪያ ብሔር ስም ተደብቀ ቁረጠው ግደለው ካልክ ተመጣጣኙ እርምጃ ይወሰድብሃል አንተ ላይ። አንተም ትቆረጣለህ፣ አንተም ትገደላለህ። ስለዚህ ምን ማለት ነው? በሌላ አባባል ዝም ብለህ የማንኪያ ነገድ ነኝ የማንኪያ ብሔር ነኝ ትላለህ እንጂ ቀንደኛ ጠላት ነህ ማለት ነው። አደገኛ ሰው ነህ። ብሔርን የምትወድ ከሆነ ብሔርን የምትወድበት መገለጫው ሌላውን ብሔር ማክበርና መውደድ ነው። ምክንያቱም አማራ ህዝብ በየቦታው ተበትኖ ነው ያለው፣ እየኖረ ነው ያለው ከህዝብ ጋር። አማራ ህዝብ የምትወድ ከሆነ ተበትኖ ላለበት አካባቢ ምቹ ነገር እንዲፈጠርለት በክብር ቴዲ ስሜን ስለጠራ ኖርማሊ ከባድ ነው። ስም ተጠራ ለደቂቃ ቀርቷል። ዞሮ ይመጣል። ሰው ስላልበዛ ችግር የለውም። የኔ እቺ ልበልና ወደ እንትን ልበል። አይ ይሄ ከባድም ከህዝብ ጋር ለማጣላት ታስተካክላለህ። አቂላ ታስተካክላለህ። ሁለቱ ቃል ነው ቪዲዮ አለ የመነገራቸው ላይ ቅርጣት ዳመሩ ነው። እሱ ኦኬ ተራ ሂደሰለ ተጋሽ ተጠብቅ። የኔ ተራ ነው አይደል? ማስተባበያ ይሰጥና እሱ አላልኩም ምናምን ካውዱ ውጭ ተርጉሙ ካለ እዚሁ ከቪዲዮ ጋር ታስደምጣለህ። ችግር የለውም።
ግን እችን አጭርበልና ወደ አያና ሄዳለሁ። ብሔርተኛ ነኝ ካልክ የብሔር አንተ አምባሳደር ነህ እኮ። እኛ ተበታትነን የምንኖር ህዝቦች ነን። ይህን ያህል ብሔርን የምትወድ ከሆንክ ተበትኖ ያለው ህዝብ ባለበት አካባቢ አደጋ እንዳይደርስበት ከሚኖርበት ማህበረሰብ ጋር ተፋቅሮ እንዲኖር ምቹ ኢንቫይሮንመንት እንዲፈጠርለት ነው መታገል ያለብን። ስመጣ አርዳሃለሁ፣ ቆርጣሃለሁ፣ አስወጣሃለሁ እንዲያልክ ብሔር ተበትኖ ያለበት አካባቢ ላይ ያሉ ሰዎች ሲሰሙ ምንድን ነው የሚሰማቸው? በሌላ አባባል ግደሏቸው፣ አጥፏቸው እያልክ እኮ ጠላት እያበዛባቸው ነውና ጠላት ማብዛትም አለማብዛትም ባይሆን በንግግር ደረጃ ራሱ ጤነኛ ንግግር አለ። እኔ ለሂላ ኪላ ለምናምን ሳይሆን ለብሔርተኞች ነው የምናገረው። ሌሎችን መሳደብ፣ ማንጓጠጥ፣ ማዋረድ ወንጀልም ነው ትክክለኛም አይደለም ለማለት ያለው። እሺ ሁላችሁንም አመሰግናለሁ። አያና ነው፣ ከአያና በኋላ ራጂ ነው፣ ከዛ ብቸኛዋ ሴት መታለች ቅድስት እህታችን። ትልቅ ሞራል ያስፈልጋታል እህታችን ቅድስት። ኦኬ ወደ አያና እንሂድና 7 ደቂቃ ላይ ከዚህ በኋላ አያናን ከተናገረ በኋላ ሁለት ዙር ይቀረናል። ደቂቃውን እየቀነስኩ መጣና ምን መሰናበቻችን ይሆናል። አያና ይሰማል? አንተ ተራ ነው ይሰማል? አዎ እየጠበቅኩ ነው እስከጨርስ። ቴንክ ዩ ቴዲ። አይ ቲንክ አሁን መጨረሻ ላይ የተነሳውን ነገር ሀሳቡ ፍሰት እያለ ነቅቼው ባልፍ ደስ ይለኛል። አብርሃም ያስቀምጣቸው ነገሮች ትንሽ ፈገግ ያስብላል። አንተም ፑሽ ልታደርገው ሞክረሃል፣ ግን ብዙ መመለስ አልቻለም። መጀመሪያ ላይ ጠቅላይ ሚኒስትሩ ከብሔር ፖለቲካችን ከብሔር መውጣት አለበት፣ ሀገራዊነታችን ላይ መስራት አለብን ብለው ነው የመጡት አለ። ከዛ በኋላ እሳቸውን ለመቃወም ደግሞ የብሔር ድርጅት መስርተን መጣን ነው የሚለው። ያውም ደግሞ እሱ ይደግፋል ከቲፒኤልኤፍ ጋር ለቲፒኤልኤፍ ስር የተገነባውን አዲሱን አደረጃጀትና እንዴት እንደሆነ አላውቅም። የጠላኸውን ነገር ሆነ በመገኘት ከሆነ ግን እሱ ባነሳው ከሆነ የብሔር ድርጅት ውስጥ ነበሩ ጠቅላይ ሚኒስትሩ ሲመጡ የነበሩበትን የብሔር ድርጅት አፍርሰው የራሳቸውንም ሌሎችንም የብሔር ድርጅቶች አፍርሰው ሀገራዊ የሆነ ወጥ ፓርቲ መሰረቱ። በአፍ የተናገሩትን ነገር በተግባር ኖሮ ማለት ነው። ያንን የማድረግ ፕሮሰስ እኮ ያሉበት የብሔር ድርጅት ውስጥ ምን ያህል ጫና እንደፈጠረ ከምን ያህል ቅርብ ሰዎቻቸው ጋር እንዳስተጣጣቸው ታውቃለህ። አፉ ያለበት ቦታ ላይ ተግባሩም ታይቷል ማለት ነው። ብሔር ከፖለቲካ ውስጥ ይወጣ ሀገራዊ ይሁን ሲል በሐሳብ ላይ የሆነና ሀገራዊ የሆነ መደመር የሚባል ሐሳብ ይዣለሁ አለ። የሐሳብ ላንተ ይዋጥልህ አይዋጥልህ እሱ የጻፋቸው 4 መጽሐፍት አሉ የተናገራቸው አሉ። ከዛ አይታ ይሄ አይሆነኝም ማለት የራስን አንድ ያባት ግን ተናገረና ወደድኩት። ከብሔር ይውጣ ፖለቲካችን ወደ ሀገራዊነትና ትኩር ሲል ወደድኩት አልክ። የተናገረውን እኮ ሰራ። እንዴት ፍቅር ቀነሰ? ውሸት ነበር ማለት ነው። መጀመሪያም ያንተ ብሔርተኝነት በሀገራዊነት ስም የተደበቀ ነው። እኩልነት የሌለበት ሀገራዊነት ነው የምትፈልገው። ያንተ የብሔር አጀንዳ በኢትዮጵያ ክብር ስር ነው ያለውና ያንን ትናንት ስናወራ ነበር ነው ማለት ብዙ ሽፍንፍን አለ። አሁን ይሄንን በቃ ብዙዎቹ አንዳንዶቹ ጥሩ ይደብቁታል፣ አንዳንዶቹ ይወጣባቸው። ኢትዮጵያ የሚባለው ነገር አንተ የሳልከው ስዕል አለ። ያንተ የብሔር አጀንዳ በኢትዮጵያዊነት ስር ከፍታ ሆኖ እንዲመጣ ታስባለህ? አይመጣም። እሱ አይሆንም። ሁሉም ኢትዮጵያዊ ራሱን የሚያይባት የሚከበርባት ሀገር ናት። ቅድም ሲናገር የነበረው ወንድማችን ያው እሱ ለስልጣንም እያሰበኝ ነው፣ ከደቡብ ነው። ሀገራዊነት ላይ ያለውን ስታንስ ግን በጣም አደንቃለሁ። ያኛው እንኳን እንደዚሁ የሚያዘው እንደ ሚዲያ ላይ ዋጨታ። ግን ለሀገር ያለህ ኢንትረስት ከሆነ ያስወደደህ ይሄን ሰውዬ ለሀገር ያለውን ነገር እኮ ማየት ትችላለህ። እምዬ አንተ ዝም ብለህ ዘላለም እምዬ ትላለህ። ምኒልክ እምዬ ማለት ምን ያደርግለታል? የአድዋን ድል እኮ 100 ምናምን ዓመት ሳንዘክረው ቁጭ ብለናል። አንድ እንኳን ሙዚየም ሳንሰራ ማለት 100 ዓመት አስበው። ኃይለ ሥላሴ መጣ ሄደ፣ ደርግ መጣ ሄደ፣ ኢህአዴግ መጣ ሄደ። ይሄ ሰው ነው መጥቶ በአመቱ ነው እንደመጣ ነው እቅድ አድርጎ አውጥቶ ሰርቶ አሁን ዛሬ አድዋ 00 የሚባለው ሁሉም ሄዶ የሚጎበኘው ዛሬ የተመለሱት ወደ ሰላም የመጡት ፋኖች ሄደው እዛ ነው እየጎበኙ የነበሩት። ሁሉም ነው ሄዶ የሚጎበኘው። ምንድነው የምናስታውሰው? አንተ ምዬ እንጂ ሌላ ስራ አይደለም። በአፍ ምዬ ማለት ሳይሆን እሱ ሰርቶ ነው ያሳየ። የኢትዮጵያ እሴት የሆኑ የብሔር ብሔረሰቦች አስተዋጽኦ ያለበትን ምኒልክ የመራውን ጦር ከነ ጀነራሎቹ ደርድሮ ለአፍሪካ ጮራ ነበር ነው የሚለው። አይሾ ስፒድ ሄዶ እኮ እዛ ቆሞ ፈዞ ሲያይ ነበር። አይ ኔቨር ኒው ዚስ ሲል እኮ አንድ ሰው እኮ በሚሊዮን የሚቆጠር ሰው ነው ቁጭ ብሎ እየሰማ ያለው። ኢትዮጵያዊነት ለካ ይሄ ነው እንዴት ብሎ ማን ነው ያንን የሰራው? ገዱ አንዳርጋቸው ነው አይደለም? ገዱ አንዳርጋቸውማ እንዳንተ የአማራ ከፍታ በኢትዮጵያ ብሔራዊነት ስር ተደብቆ ይመጣል ብሎ ሲንሿከ ቆይቶ ሲገለጥበት ሮድማፕ እንደነሰሩት እንደነ አንዳርጋቸው ጽጌ እንደነ ገዱ አንዳርጋቸው እንደናንተ ማዕድናችሁ እኮ ተጠራርጋችሁ ወጣችሁት። ይሄ ልጅ የዋኑ ትንሽ ነው እንዲች አድርገን ብላችሁ አስባችሁ ንቃችሁ ማለት ነው። እሱ የምሩን ኢትዮጵያዊነት ከምባታውም ሀዲያውም ሽናሻውም ኦሮሞውም አማራውም ተጋር ሁሉም የሚከበርባት ኢትዮጵያ የሁላችን ናት ብሎ ነው የመጣው። እሱ ለእናንተ ሞት ነው ቃርቃር ነው የሚላችሁ። በድብብቆሽ ኢትዮጵያ የሚለው ነገር ስር የኔ የበላይነት አለ ብለህ ታምናለህ። ሞቷል። እሱን እኔ የሞተ ዘመድ የላችሁ መሰል ቅበሩትና ወደ ኢትዮጵያዊነት እንሂድ። በፈጠራችሁ ህዝባችንን የራሳችሁን ህዝብን ክልልም አታጥፉ። አይመጣም እሱ ያንን ሰርቶ አሳየኮ። ምኒልክ አንተ ምዬ ትላለህ። እሱ እኮ የምዬ የምትለውን ቤተ መንግስቱን
አውጥቶ እኮ ከፍ አድርጎ አሳምሮ እኮ ይጎበኛል፣ ገንዘብ ይመጣበታል። ሙጃ የበቀለበትን ማለት ነው። ዛሬ አንተ አብርሃም የሚደግፈው ድርጅት በቲፒኤልኤፍ ስር የተደራጀው ቲፒኤልኤፍ ሳር አብቅሎበት ጎርፍ ተጥሎበት ቆሻሻ መጣያ ሽንት ቤት አድርጎት የነበረውን የኃይለ ሥላሴን ቤተመንግስት የሚኒሊክን ቤተመንግስት አነሳው። የፋሲልን ቤተመንግስት እኮ አነሳው፣ መልሶ አወጣው፣ ከፍ አድርጎ። ኢትዮጵያዊነት ባይኖርበት ብሔር ላይ ተጣብቆ ቢሆን ኖሮ ይሄ ሰው ይሄን ሲሰራ ይገኛል ሲጀመር። አይነህ እያየ አፍንጫ እያሸተተ ምላስህ እያጣጣመ ትክዳለህ። ለምን? የተደበቀ አጀንዳ አለ፣ ከጥላቻ የመነጨ አጀንዳ አለ። ከዛ ውጡ። ያለ እኩልነት ትናንት የተናገርኩትን ደግማለሁ። እኩልነት ሞት የሚመስላችሁ ከሁለቱ አንዱ ይደርሳችኋል። ወይ ሞት ይደርሳችኋል፣ ወይ እኩልነት ይደርሳችኋል። ሌላ አማራጭ የለም። ተመልሶ አይመጣም በኢትዮጵያ ሰማይ ስር አንዱ ከሌላው በላይ የሚሆንበት። ይሄንን ማስተዋል ያስፈልጋል። ይሄን አጣጥሙት፣ ፎከስ አድርጋችሁ ዋጡት የሚለውን ነገር እንትን እላለሁና የብሔር ታጣቂን በህወሓት ስራ አደራጅተህ ዛሬ ዩሪን ትንሽ ነካካውት እሱ ቤት እጅ ቁጭ እያሳዳምጥ ስዝናና ነበርና ምንድነው እያለን የነበረው? ጠቅላላ ጉባኤው ነው የሚመራው። ጠቅላላ ጉባኤው ስለሚመራው ይሄ አዲስ የመጣው አፋ ሰምቲንግ አዲስ ነው። አፋፋ የሚለው ስማርት አፋ ብን ነው የሚባል መጥቷል። አዲሱ በቲፒኤልኤፍ ስራ አይደለም ይላል ሲደራጅ። ይሄ ነገር በነገራችን ላይ አፋሃድ እና አፋባሃ የሚባሉ ሁለት ድርጅቶች ናቸው። ከአፋባሃ 12 ከአፋሃድ 7 አድርገው ነው ያደራጁት። 12 እና 7 እኮ ኦልሞስት እጥፍ ነው የሚበላለጡት። አፋባሃ ኦልሬዲ ከቲፒኤልኤፍ ጋር ሳይን አድርጓል፣ ጨርሰዋል። እነዘመን ይሄን ከጨረስክ በኋላ እሺ፣ ይሄን ከጨረስክ በኋላ አፋባሃ ጨርሶ ከቲፒኤልኤፍ ጋር ተስማምቶ ከግደፍ ጋር ተስማምቶ ሲያበቃ እሺ ነው አፋዶች አሁን እንዋሃድ፣ እኛ 12 ድምጽ ይኖራል፣ እናንተ 7 ይኖራቸዋል፣ በጠቅላላ ጉባኤ ይወሰናል አለ። እስከታች ብትወርድ 100 ሰው ብታስገባ የ12 ለ7 ብልጫ ያለው ሐሳብ ያሸንፋል። ኦሬዲ ጨርሰናል ነው የመጣው ከቲፒኤልኤፍ። የሚቃወሙ ሰዎች እንደነ እስክንድር ያሉት የጥናትና ምርምር ታደርገዋለህ፣ ከዛ ራሱ ኮይት አድርጓል። አሁን ሌሎቹ ደግሞ ይሄው ተመልሰው ከሀገራቸው ከክልላቸው ህዝብ ጋር ከመንግስታቸው ጋር መስራት እየጀመሩ ነው። ስለዚህ አዙረህ አሽከርከረህ የቲፒኤልኤፍ ኤክስቴንሽን የሆነ ድርጅት ይዘህ መተህ ብሔርተኝነት ጠቅላይ ሚኒስትር አብይ ሲመጣ ብሔርተኝነትን ከፖለቲካ ውስጥ ያወጣልኛል ብዬ ነው የደገፍኩት የምትለው ራስ ላይ መጠንቆል ነው። ኦቪድ ላይ የተነሳው ነገር በጣም አስቂኝ ስለሆነ ባልመልስ ደስ ይለኛል። አኪላ ያው በተረቱ ይታወቃል። በኋላ ላይ ግን ጊዜ ከተረፈኝ ነካ አደርገዋለሁ። የሚያምነውም የለም ዘንድሮ። ቅድም ያነሷቸው ነገሮች አሉ። ስለ ኤሪትሪያ ያነሳው ነገር አለና ኢትዮጵያ ውስጥ ያው ሰራዊቱ የምናውቀው አይቱ ስለዚህ ሰራዊቱ የተዳከመ ነው። ሰራዊት ደግሞ ያለ ዓላማ ይታገል። አገሪቷ ውስጥ ብዙ ወንጀል በስሙም ተሰርቷል፣ በራሱም ሰርቷል። እነዚህ ነገሮች በተደማመሩበት ያው የዓለም ፖለቲካ እንግዲህ አካሄዱን ማየትና መጠበቅ መልካም ነው። እንግዲህ መቼም አልመክራቸውም እዚህ ላሉ ለጠላቶቻችን ማለት ነው። ሌላው ቅድም በጣም የተነሳ የአማራ ህዝብ ኦሮሚያ ክልል ላይ ሆስቴጅ እንደሆነ የሚነሳ ነበር። ያ ዘመን አብቅቷል። ይሄ እዚህ ያላቸው የብልጽግና ደጋፊዎች ህዝባችሁ በሌላ ቦታ ስላለ እናንተ ስለተናገራችሁ ህዝባችሁ አደጋ ላይ ይወድቃል ምናምን ብላችሁ የምትዝቱ ሰዎች ይሄን በደንብ በቀይ አስምሬ ልንገራችሁ፣ ማንም ምንም ሊያመጣ አይችልም። ዛሬ እናንተ የታጠቃችሁ ይሄ ቀን እስኪመጣ ድረስ ነበር አንገታችን ይደፋ። ዛሬ አንገታችን ማንም የሚያስደፋን ክልል የለም። የትኛውም ክልል ላይ አማራን ብትክል እንደ ህዝብ ከመጣ እንደ ህዝብ መቅጠም የሚችል ወንጀል ከሰራበት ወንጀል መስራት የሚችል ካደማው ማድማት የሚችል ትውልድ ፈጥራ የታጠቀውን በ10 በ20 ባይዘው እንደ ህዝብ በታጠቀ ከየትኛውም ክልል በተሻለ ሜቢ የትግራይ ትንሽ ሊገዳደር እንችላል። በዛ ልክ ታጥቀን ማንም ምንም አያመጣም። ዛሬ አማራ ህዝብ በየትኛውም ክልል እንደ ሆስቴጅ አማሮች ስለተናገሩ አማሮች ምን ስላሉ እንገለዋለን የሚል አለ። ሞክሩት። የኛም ኃይል ይመጣል። ከሁሉም ክልል ጋር በደንብ ቦርደር እናደርጋለን። በእያንዳንዱ ቦርደር ኃላፊነት መውሰድ የማይችል ኃይል ገብቶ የሚፈልገውን አይነት እርምጃ ወስዶ ይወጣል። ኦኬ፣ በምን ድርጅት ልትይዘው የሚፈልገውን አይነት ወንጀል ሰርቶ ቢሄድ ማን ነው ልትል? ኦኬ፣ በእናንተ ይብሳል ካሁን በኋላ። ስለዚህ እስቲ ሞክሩት ነው ብለው ኦርቶዶክስ ምናምን እያላችሁ መግደል ትችላላችሁ። ኦርቶዶክስ ተዋህዶ ለእምነቷ እስክትቆም ድረስ ማለት ነው። አማራን ማለት ነው። ኦርቶዶክስም ልትገሉት ትችላላችሁ። ሞክሩት። እኔ አያስዩ እንደ አይ ቤግ ዩ እንድትሞክሩት። አቅም የላችሁ። ኦኬ፣ ሁሉም ደጃችን ባይዘው መሳሩን ጫካውን ቅርባችን ነው። መሳሩ በእጃችን ነው፣ ጫካውን ቅርባችን። አጥፍቶ መጥፋት ውስጥ እንዳትገቡ፣ ማይሆን ነገር ውስጥ ማለት ነው። ምንም ያስፈራ ነገር የለም። የሚመጣውን በሙሉ መጋፈጥ የሚችል ኃይል ገንብተን ኦኬ፣ መንግስት ለመሆን እንደ ፓርቲ እንደምን የተጠናከረ የፖለቲካ ኃይል መፍጠር ስለተቸገረን ያም እየገባ ስለረበሸን ህዋቱም ብልጽግናውም ዘገየን እንጂ ለማንም ግን ለአራጅ የሚያንስ ኃይል የለም። ኦኬ፣ ስለዚህ የምታስፈራሩትን ነገር ድሮ ነበር መፈር ባልታጠቅን ጊዜ። ያው ዛሬ ኢሪስፖንሲብል ስራ መስራት ኢትዮጵያ ውስጥ በጣም ቀላል። እንደውም እኛ አገር ማፍረስ ምናምን ይሄ ህዝብ ለህዝብ ምናምን ውስጥ መግባት ቢፈለግ ብዙ ኤኒታይም ክሊክ ኦፍ አንድ ማድረግ ይቻላልና ልታስፈራሩን አትችሉ። እሱ ነገር አቁሙት። ቢኮዝ አገሩ ሰላም የምትሆነው ባይዘው ወደ ህዝብ አትወሰዱ። አማራ ገሌ ስለተናገረ የአማራ ህዝብ ይገደላል። ንጹሃንን ታርጌት ያደረገ ፖለቲካ አይሰራም። ባይዘው
ጸባችን ከብልጽግናና ከብልጽግና ነው። ኦኬ ወስደው ወደ ኦሮሞ ህዝብ ወደ ትግራይ ህዝብ ምናምን አትክተቱ። ወደዛ ውስጥ መክተት ከፈለጋችሁ በእናንተ እንጂ በእኛ ይብስ የታጠቀ ህዝብ ነው ያለው። መንፈራው ነገር ስለሌለ ማለት ነው። ያ መጥፎ ጊዜ ትዝ ይለኛል። የአማራዎች ኦሮሚያ ክልል የሚኖሩ አማሮች መኖራቸውን አስታውሱ እየተባለ የተሰራው ህሊናችንን ምንም ማድረግ ማንችልበት ዘመን አልፏል። ኦኬ ዛሬ ድሮን ብቻ ነው ያልታጠቅነው፣ የታንክ ብቻ ነው ያልታጠቅነው። እናንተ ከታጠቃችሁት መሳሪያ እኩል ታጥቀናል፣ በኢትዮጵያ መከላከያ ሰራዊት ጋር የሚገዳደር ማለት ነው። እንደ ክልል ግን ሁላችሁንም በልጣችኋል። ሁሉንም ኦሮሚያ ልዩ ኃይል በለው፣ አፋር ልዩ ኃይል፣ ሶማሌ ሁሉንም ልዩ ኃይል በሚበልጥ ደረጃ ታጥቀናል። ኢንክሉዲንግ እኮ በመንግስት ውስጥ ያለው ሰራዊት በባዕዲን ውስጥ ምን ውስጥ ያለው ሰራዊት ሳይቀር እኮ ይታጠቃል። ስለዚህ እና ወደማይሆን ደረጃ አትጎትቱ፣ አቅማችሁን ብታውቁት ነው። እና ደግሞ ያለቀሳችሁባቸው ሂዱና ቼክ አድርጉ። በተለያዩ ኦሮሚያ ክልል ያለው አማራ የትናንቱ አማራ አለ ወይ? እና በየትኛውም ድንበር ላይ ህዝባችን እጎዳለሁ ካላችሁ የፋኖ የመጀመሪያው ስራው ገስግዞ ህዝቡ መታደግ፣ ይሄ ስልጣን ምናምን የሚለው እሱ ኔክስት ሙቭ ዋናው ህዝባችን እና ያንን መስመር እንዳታልፉ ባይቴሉ ጉዳት ስላለው ማለት ነው። ስለዚህ ያ ጊዜ ስላለፈ ያንን የድሮ ፉከራ እንዳትፎክሩብን። እኩልን እንደውም እንበልጣቸዋለን በብዙ ነገር ማለት ስፔሻሊ በክልል ደረጃ። ስለዚህ እዚህ ላይ ያለው አቋም ቢስተካከል። እሺ አመሰግናለሁ። እኔም በተነሱ ጉዳዮች ላይ ብቻ የተወሰኑ ነገሮችን እንትን ብዬ ወደ ዋናው የወደቡ ጉዳይ እመጣለሁ። በተለይ ሁል ጊዜ እዚህ ፕላትፎርም ላይ ሲነሳ በተለይ የአማራ ህዝብ ስናነሳ የአማራ ህዝብ ተቆርቋሪ ነን የሚለው አካልም የአማራን ህዝብ ስነ ልቦና ያላማከልና የአማራ ህዝብ የት ነው ያለው አማሮች እነማን ናቸው የሚለውንም በትክክል ያልዋጀ ግን የግለሰቦችን ፍላጎትና ሌላውን ፕሮቮክ አድርጎ የአማራን ህዝብ በጥላቻ ፈርጀው ሌላ አይነት ትልቂት እንዲመጣበት የሚደረግ ፖለቲካ ሲሰራበት ይገኛል። በተመሳሳይ ሁኔታ በመላ ሀገሪቷ በተለያዩ አካባቢ የሚኖረው የአማራ ህዝብ እንደ ማስፈራሪያ የመጠቀምም ነገሮች ትንሽ ፖለቲካው ኮሽ ባለ ቁጥር ህዝቡን እንደ ማያዣ እንደ መጠቀምና እንደ ማስፈራሪያ የማድረግ ፖለቲካዎች ህዝብ ላይ ሲሰራ ያለውና ይሄ ልክ አይደለም። ከክልሉ ውጪ የሚኖረው አማራ ኢትዮጵያዊ ነው። እንደማንኛውም እንደሌሎቹ ብሔር ብሔረሰቦች ኢትዮጵያ ውስጥ መስራት ያለበትን ማድረግ ያለበትን ነገር አድርጎ የሚኖር አማራ ነው። ኢትዮጵያ ሀገሩ ነች። የትኛውም ኮርነር ላይ ሄዶ የመኖር መብት አለው። ነገር ግን ላለፉት 50-60 ዓመታት እንደምናውቀው በተለየ ሁኔታ አማራ ጠላት አድርጎ ተለይቶ ማኒፌስቶ ተሰርቶበት ለዘመናት የዘለቀ ግድያና መፈናቀል እንዲደርስበት ሆኗል። ይሄን ማንም የሚክደው አይደለም። ይሄንን ግን ለማውገዝ የግድ አማራ መሆን አያስፈልግም። ምክንያቱም ሰዎች ናቸው የሚሞቱት፣ ኢትዮጵያውያን ናቸው የሚሞቱት። በተለይ ደግሞ በማንነታቸው ፈልገው ፈቅደው ባልተወለዱበት ማንነታቸው ሲገደሉ ሁሉም ኢትዮጵያዊ ይሄንን ሊያወግዝ እንደ ሀገርም ዘላቂ የሆነ ሰላምና አንድነት ኖሮን መኖር የምንችለው ሁላችንም ሰብአዊና ዲሞክራሲያዊ መብቶቻችን ተጠብቀው መኖር ስንችል እንደሆነ አምኖ አማራ ህዝብ ላይ የሚደርሰውን ነገር በአጠቃላይ ችላ በማለት የሚመጣ ሀገራዊ ሰላም የለም፣ የሚመጣም እድገት የለም። ስለዚህ እንደ ሀገር የምናስብ ከሆነ በተለይ ደግሞ ሌሎችም ለብሔራቸው ጠበቃ የሚሆኑ ከሆነ ሰዎች ናቸው፣ እነዚህ መብት አላቸው። ለኔ ብሔር ይሄ ያስፈልገዋል ብለን እንደምንጠይቀው ሁሉ ለአማራ ህዝብ መጠየቅ አለበት። የሚደርስበትን በደል ከጎን ሆኖ ሁሉም ሰው በተለይ እንደ ኢትዮጵያ ባሉ ስብጥር ብዙ ስለሆነ ሁሉም ሰው እንደው አማራ ስላልሆንክ ይሄንን ማድረግ አትችልም ብሎ የሚባል ነገር ሳይሆን እንደ ሰው የአማራ ህዝብ እየደረሰበት ያለውን ነገር ማሳየት፣ በደሉ እንዲቆም ማድረግ ከሁሉም ዜጋ ይጠበቃል የሚል እምነት ነው ያለኝ። ትላንትና በጣም ስንከራከርበት ነበር። የትጥቅ ትግሉ ተጀምሯል። እዛ ውስጥ የቻሉትን ነገር አድርገዋል። ዛሬ ደግሞ ይሄኛውን አማራጭ ወስጃለሁ ብለው ሲሄዱ የሰሩትን ነገር ሁሉ አፈርድሜ ከቶ ከዛ ደግሞ በአይናችን ያየነው ለምሳሌ አልተፈረሙም፣ አልተስማሙም ምናምን ብሎ ስምምነቱን ለምን የአማራ ታጋዮች ሲሆኑ እንደ እነሱ የሚቃለለው ወይም ደግሞ እኛ በፈለግነው መንገድ አልተፈራረሙም ብለህ ልታቃልላት አይገባም። ዝም ብለው አልገቡም፣ ተፈራርመው ሰነድ አለ። አልፎ ተርፎ እኮ ታዛቢዎች ያሉበት ነው። ድርድር ማለት ታንዛኒያ፣ ኬንያ ወይም ፕሪቶሪያ መሄድ ብቻ አይደለም። ሀገር ውስጥም ሆኖ ድርድር ሊካሄድ ይችላል። እነሱም ያደረጉት ይሄን ነው። ይሄንን ማቃለል ትክክል አይደለም። ማለት እኛ በለመድነው እኛ በፈለግነው ወይም እኛ በመረጥነው ቦታ ስላልሆነ ይሄ ትክክለኛ እንትን አላደረጉም ብሎ ያደረጓቸው ያየናቸው ሰነዶቹ እያየናቸው እየወጡ ዓለም አቀፍ ተቋማት ቆመው እያየ ምንም ነገር እንዳልሆነ እንዲሁም ሰዎቹ የለፉትን የጠየቁትን የሞከሩትን ነገር ለማቃለል መሄድ ትክክልም ማለት ነው። ከዛ ደግሞ በኢትዮጵያ የፖለቲካ ባህል ውስጥ አዲስ ነገር ነው ይዘው የመጡት። ችግሮች ይኖራሉ። ችግሮች ሲኖሩ ጥያቄዎች ይነሳሉ።
አይ እነዚህ ነገሮች ደግሞ በሌላ መንገድ መፍታት እንችላለን ብለው ሲያስቡ ደግሞ እንዲህ አይነት ውይይት እንደሚደረግም አሳይተዋል። ስለዚህ ይሄንን መናቅ ትክክል አይደለም። እነሱ ያሰቡትን የፈለጉትን የቻሉትን አድርጓል። ለዚህ ደግሞ ክብር ይሰጣቸዋል ለማለት ነው። ሌላው የባህር በርን በሚመለከት እንግዲህ የባህር በርን በሚመለከት ኢትዮጵያ ከዚህ በፊት ብዙዎች እንዳደረጉት ሰማላት ሄድ በተለይ በኢትዮጵያና በኤርትራ መካከል በተለይ መለያየቱ ሲመጣ የተደረገብን ነገር ታሪካዊ ስህተት ነው። ደባን የተፈጸመብን ይሄ በህግም በሞራልም ኢትዮጵያ የዚህ ወደብ ባለቤት እንዳትሆን የተደረገበት መንገድ ትክክል አይደለም። ለዚህ ደግሞ በጣም በርካታ ኢትዮጵያውያን ሲታገሉ ነበረ። በዚህ የተነሳ በየእስር ቤቱ ሲማቅቁ ነበረ። የባህር በር ጉዳይን ማንሳት እንደው በጣም ነውር እንዲሆን ተደርጎ በትውልዱ ላይ ተሰርቶ እኔ አሁን እንትኖችን ኤርትራዎችን ህወሓት ከስልጣን ገለል ማለቱ ኤርትራዎችን እንደጎዳ ይሰማኛል። ምክንያቱም ህወሓት ኢትዮጵያን እያስተዳደረ እሳቤውን ፍላጎቱም ጥቅሙን ሲያስከብር የነበረው የኤርትራን ጥቅም ነው። ላለፈው 17 ዓመት ትግል ሲያደርግ የነበረው ኤርትራን ለማስገንጠል ነው። ከዛም በኋላ የኤርትራ ጥቅም ሳይነካ በዓለም አቀፍ አደባባይ ሄዶ ኑና ኤርትራን አስገንጥሉልኝ ብሎ ጠይቆ እውቅና ሰጥቶ የነሱ መደላደል ሲሰራ ነው የኖረው። እሱ በመውደቁ እንደተጎዱ ይሰማኛል። ስለዚህ ኢትዮጵያ የዚህ ወደብ ባለቤት ናት። ይሄ ለዘመናት ኢትዮጵያውያን ጠይቀዋል፣ ወደፊትም ይጠየቃል። ሐቃችን ነው። ይሄን ግን ስናደርግ ልክ እነሱ እንደሚሉት በጸብ ላይሆን ይችላል፣ ሄዶን ውጊያ ላንገጥም እንችላለን። በምንችለው ሁሉ በተለይ ሰላማዊ መንገዶች ደግሞ የሚመረጡ አዋጭ ነው። ምክንያቱም የኤርትራን ህዝብ ነው። በዚህ የተነሳ የሚነሱ ጦርነቶች ለሁለቱም ህዝብ ስለማይጠቅም ማለት ነው። አንዴ ቃልሽ ቅድስት አንጡራ ሀብታችን ነው። እሱን ወደፊት ለምሳሌ ይሄ መንግስት ላያመጣው ይችላል። ቀጥሎ የሚመጣው ትውልድም ግን ስራው ነው። ቀጥሎ የሚመጣው መንግስትም ኃላፊነቱ ነው ወደብ የማምጣት። ምክንያቱም ንብረታችን ስለሆነ በግፍ ስለሄደብን ነው። ኤርትራ ስትገነጠል የኢትዮጵያን ጥቅም ያልጠበቀ ስምምነት ስለተደረገ ያልጠበቀ ማካለል ስለተደረገ ይሄንን ትውልዱ ይጠይቃል። በኤርትራ ሰዎች መካከል እያሉ ያሉት ኢትዮጵያ የውስጥ ችግር ሲኖርባት እኛን መታ እንደዚህ ትለናለች፣ እኛ ምን የሚያደረግናት ነገር የለም፣ ክፉ ነገር ሰርተን አናውቅም። እነሱ ሀገርም አልሰሩ፣ ህገ መንግስት መጻፍ አልቻሉም፣ ፓርላማ ማቋቋም አልቻሉም። ከኢትዮጵያ ከተገነጠሉ ጊዜ ጀምሮ ምንም ነገር ማድረግ አልቻሉም። የቻሉት ዋና ነገር ኢትዮጵያን ማበጣበጥ ብቻ፣ በኢትዮጵያ የውስጥ ጉዳይ ላይ ገብቶ ሀገሪቷን ማመስ ብቻ ነው። ራሱ የኤርትራ ተፈጥሮ እኔ ሁል ጊዜ የሚደንቀኝ ኤርትራ እንድታድግ እንኳን አልተፈቀደላትም። ኤርትራ ሀገር እንድትሆን አልተፈቀደላትም። ኤርትራ የተፈቀደላት ኢትዮጵያን ከቀይ ባህር ወደ ኋላ ማሸሽ፣ ኢትዮጵያ ሰላም እንዳትሆን ማበጣበጥ፣ ሌላ ምንም ስራ የላት። እንደ ሀገር አክት ማድረግ የማይችሉባቸው እድሎች ተፈጥሮ እስከዛሬ ይደረሳሉ። ይልቁንም ስለ ኢትዮጵያ ጉዳይ ከሚከነከሙ ይሄ መንግስት ቢወድቅ ቀጥሎ ምን ልንሆን እንችላለን የሚለው የቤት ስራቸው ላይ እነሱ ማተኮር አለባቸው ማለት ነው። ቴንኪው። በጣም ይገርማል የምታወሩት ወሬና እኔ ያለሁበት ቦታ በአጋጣሚ ይገናኝ አይነት ነገር ነው። ለእናንተ ስል ነው እንግዲህ ያው ብዙ ጊዜ ኤርትራ ውስጥ ኢንተርኔት የለም ትላላችሁ። አንዳንድ ትልልቅ ሆቴል ውስጥ እንግዲህ ኤርትራ ውስጥ አስፈላጊ ሆኖ ከተገኘ ይኖራል። ምጽዋ ነው ያሉት፣ ምጽዋ አናቷ ላይ ነው ያለሁት። አስፈላጊ ከሆነም ያው በጣም ለሊት ነው እንጂ ቪዲዮውን የናፈቃችሁ ይመስላል። ወጣ ብዬም ቪዲዮውን ማሳየት እችላለሁ። ያ ቴዲ ደቂቃ ከስጠኝ እንግዲህ ምጽዋን ላስጎብኛቸው እችላለሁ። ካላስቸገርከ ፕሊዝ ዝም ብሎ ነው እኮ የሚያማው። ለማልሆነው ነገር የለም። ለሚጌት ድሬስ አፕ ቴዲ አንድ ላይ አትበለን። እኛ ምጽዋን ሁላ በዚያ ኢትዮጵያ ፖለቲከኛ ኢትዮጵያ ምናምን አድጋለች ምናምን ትላለህ። አሁን ታያለህ፣ ምጽዋን ታያለህ፣ አርፋችሁን ትይዛላችሁ ማለት ምታችሁ የነበራችሁ ካላችሁ ሂሳችሁን ትጣላችሁ ለማለት ነው። ለጉጉት እየጠበቀ ያ ቴዲ ሪከርድ የምታደርጉ ሰዎች ቀስ በሉ፣ አትንገብገቡ። ይከፍታል። ምንድን ነው በትልቁ አድርገው ማየት ምጽዋን ስለማላውቃት ማየት በጣም እሺ አደርጋለሁ። ቅድስት ያንቺ ነሽ ደግሞ ሀሳቡን ያመጣሽው። አቃለ ለኛ እኮ የሚያሳዩን አላስፈላጊ ያልሆነ ነገር ነው የሚያሳዩን። አንዳንድ ጊዜ ገባ የጉዳዩ ባለቤት ሲያሳየና ሌላ ቦታ ስታይ ሰባ አመለካከት ካላችሁ አሁን ታረማላችሁ። ነገር አለ እዚህ ውስጥ እና ትክክል ነው ወይ ስለውና ረጋ በማለት ባሉን የሚዲያ ሰዎች ባሉ
ነገር አስተሳሰብ ባይተው አድርግችን ይሆናል ስንቱን ያቆማል በቂ የሆነ ይመስ ቴዲ ወደ ቁም ነገሩ ምን አለ መሰለህ ቴዲ እየጠበቅን እኮ ነው ማይክ ኔትወርኩ ያስቸገረው ነው ቴዲ ዘሪሁን 13 እንግዲህ እንትን የማይል ነው አሰበኛ ካለበት አንድ ፋክተር እንገራችሁ ደቂቃ ቆና ነገር አታሳየን ቁም ነገር እኔ እኮ ለማየት ፈልጌ እኮ ነው እግዚአብሔርን ላሳይ ነው ቴዲ እኔ ቤተ መንግስት ስፔሻል ኦርደር ሳይኖር አይቀርም ለኔትወርክ የተሰጠ ይመስለኛል ምስዋብ ካለ ይሄን አጋጣሚ መተጠቀም ይጠቅላላ አሜተኛ ሰው ዝም ብሎ ያልሆነ ነገር ሲያወራ ይኖርና እስኪ ያሳየን ፕሊዝ ያላሰብ ግን እንዴ ለማይኮ ሲሉማ ዛሬ ሁሉም ስራ ይቆማል በጊዜው ባል እዛ ድረስ ሄዶ ፋየር መዘመር ጀመረ ከዛ በኋላ እንደ ሐሳብ እሱ እስኪዘጋጅ ድረስ አያና ለምን አያወራም ቴዲ ተዘጋጅ ደግሞ በዚህ ሰዓት የኔ ወሬ ትርጉም አለው እንዴ ይሄን ከሚያክል ታላቅ ሾው አንፃር ያመልጠው እሱ ካወራ በኋላ ማውራት የሚፈልገው ነገር ቢኖር እዛ ላይ ማለት ነው ተረዳና እንደ አንተ እናት ያመጣቸው መዝሙሮች እኔው በ7 ዓመት ውስጥ እንግዲህ ለውጥ ከመጣ ወጣ ከነ ደምስሩ ነው የወጣው እንዴ ነቅሎ ነው መልሰው ሊያስለቅሳቸው በአካል ሄደህ ካልመለስኩ አይመለስም መጥቷል ዘጎስ ሲቲ ብሎ አንድ የውጭ ሀገር ዜጋ የሰራው ነበር። በጣም ጓጉቻለሁ ላያት እንደው ማይኮ የሚያሳየኝ ምስዋ ዘጎስ ሲቲ ብሎ አንድ ነጭ ሰርቶ ነበር። እስኪ ሚ 1 ሚኒት አንድ ደቂቃ እንታገሱ። ዛሬ መቼስ እስከመጨረሻው እንታገሱ። የምን 1 ሚኒት ነው 10 ሚኒት እንጠብቃለን። ሁሉም ዘማሪዎች እንደው መዝሙር ተቀበሉ ሲባል ላይ ሆኜ እያነበብ ኮሪደሩ ላይ ቆማ ሳየን ብለው ዋይፋይዋ ወደ ቢቹ እንደዚህ ከወረድክ ይጠፋል። የሳተላይት እንትን ኔትወርክ መሰለኝ ሳተላይት ኔትወርክ ነው የሚለው ኖ አላቸው የሆነ የተወሰነ ራሳችን መላመት እያስቀመጣችሁ ነው። ቆይ ቴዲ ግን ከከባድ ይቅርታ ጋር ኮሜንት ላይ እኔ ኖርማሊ ኮሜንት ላይ ግን ኮሜንት ላይ እስኪ ገነባ ጠብቁት የሚል አይቻልም። እኔ ልቁን የሚቸገረው ከጀመር እኔ ደግሞ ያየሁት ምንድነው እስኪ በኤአይ ሊያመጣ ነው ይላሉ ነው የተወሰነ እኔ አውቀዋለሁ። እኔ የተወሰኑ ቦታዎች ላይ ኔትወርክ አለ። በተለይ የሆነ ጣሊያን ቤዝ የነበረ አለ። የቻይና ኮንትራክተር እየጠራ ነው በፈጣን እንዲገነባለት ይላል። አንደኛው በጣም የሚገርም ኮሜንት ነው። ይሄ በማይኮ ላይ እንዲበቀለል ተገቢ አይደለም። እኔ ጊዜ ላይ በርከክ ካልኩ 2-3 እኔ ዝም ያልኩት በኋላ እንዳላፈር ብዬ ነው። እኔ በኋላ ቅድስት ናት ጉድ የሰራችኝ ይቅደም ብላ በአክሱ ሻማ ያዝ እያደራጀ ነው። ከዚህ በኋላ ምንድነው የማወራው? ራጁ አባቴ ውሃ ውስጥ ገብቶ አልከፈተም። እግዚአብሔር ነው የሰራው። ይሄንንማ ኖ መኪና ነው እያበራ ያለው መብራቱን። እስኪ ንገረን ምንድነው ማይኮ ምንድነው? ፈጣሪ የሰራውን ታሳየናለህ እንዴ? አንተ ማይኮ ሜክሲኮ ሆነ ነው እንደሚሸውደን አለማ ነው አቴንሽናችን ይባላል ጉርጉሱም ይባላል። ያለውበት ሆቴል አብዛኛዎቹ የኢትዮጵያ ባህር ኃይሎች የነበሩበት ቦታ ነው። ጉርጉሱ ምንም ካሜራ ወደ ሆቴሉ አይዞርም እንዴ? ምልክት ታፔላ ሳይን እንጂ ሜክሲኮ ነው። አንተ ቪዲዮ ይቀርጻል አሁን ያራፍተኝ አዋ አንሳ እንዴ ለምን ታይፈቅድ አሰረ ለዚህ ብሎ ታሰረ። ለምን አዳምዛኛው ነገር ራሱ ያሱት እንዴ በቃ ሚኪ ወደ ሀሳቡ ይግባ። በቃ ተውት እናታችሁ ያው እንደዚህ ነው እንግዲህ ምጽዋ። ብዙዎቻችሁ ባህር ናፍቋችኋልና ባህር ምናምን እያላችሁ ነው። ይሄ ባህር ደምና አጥንት ተከፍሎበታል። አሁን ራሱ የመጣው የቀድሞ ታጋይ ነው። ነገር ካሳየሁት እነዚህ ሰዎች 24/7 ባህር ይላሉና whatever even ኤርትራ ባህር ነው። ባህሩ እንደሰው አይሰደድ። ባህሩ የት ይሄዳል? ባህር ለምንድን ነው የሚያሳየን? አልገባኝ። ኤኒ ታይም ማንም ሰው መጥቶ
እኔ በኔክስት 4 days እዚሁ መጸዋ ጉርጉሱ ምን ያለሁት ቪዛው ሁላ ማንም ኢትዮጵያዊ አሁን እኔ የመጣሁት ለአንድ ጓደኛዬ ሰርግ ነው። አንድ ነገር ብቻ ተባባል ፕሊስ፣ አንድ ነገር ተባባል። ካሜራውን አዙረውና ከባህሩ ወደዛ በተቃራኒ አቅጣጫ አሳየን። ምጽዋን አፍቀናች አሁን ያለኝ ሰውየው ምንም አይነት መቅረጽ አትችልም። በቃ እንደዚህ የሆነ ምንም አይነት የቦታ የምናምን ያው ነው ታውቃለህ፣ የካለ ሲቹዌሽን ዜሮ ነው ያለኝ። ጓንታናሞ ካልሆነ በስተቀር እና ምን ይነግራል? አንተ ምን ይነግራል? ከኔትወርክ እኮ መንቀሳቀስ እንትን ይቀርማል አይደል? ዲሞክራሲ ይቀርማል። ኦኬ ወደ ዋናው ጉዳይ እንግዲህ መለሳለሁ። ደግሞ እንደሱ አይሰደም። ባህር ደግሞ ያሳየው እርግጠኛ ነኝ ቴዲ፣ ይሄ ነገር ኤርትራ አይመስለኝም። ባህርኛ አንድ የትግርኛ ጽሑፍ አሳየን አዙርና። ምንድን ነው ባትሪ የምታበራው? መብራት የለም እንዴ? ሻማ ያዦቹ በደቂቃ ነው እንደዚህ ይከፈላቸው። በተረፈ ለምትጥሱ ሰዎች ኦኬ ያልፋል። አይዞን ሚኪያ ወይኔ ቅድስት ደግሞ አሳተሽው ደግሞ ወይኔ ቴዲ ዋንጋሪ ኢትዮጵያ ጠዋት አይደለም እንዴ? ኦኬ ቴዲ ጠዋት ነው እኮ ኢትዮጵያ ገለ አይደለም። አሁን ዋንጋሪ 6 AM ነው 6:20 AM ነው። ለምን ጨለማ ነው? ላይት የለም እንዴ? የምን ጨለማ ነው? በመጀመሪያ ልምጣ። በመጀመሪያ ደረጃ እውነት ነው if you guys are manage it ኤርትራ ወደ ኢትዮጵያ ልትመለስ አይደለም አትመለስም። ግን እናንተ እንደምትሉት ብትሆን ኤርትራዊ ይበላችኋል አይደለም። አሁን እንደዚህ ሆናችሁ ኤርትራ ተመልሳ ኤርትራዊ ይበላችኋል። አትችሉትም። ኤርትራን ህዝብ ይበላችኋል። ኢን ሴንስ በአሁኑ ሰዓት ላይ ይሄ የሀብት ክፍፍል ምናምን የምትሉት ነገር አለ። ኤርትራዊ ዛሬ ላይ እና ዩዌሪ ሙሴቪኒ ላይ በጣም ትልቅ ኮምፕሌን ከሚቀርብበት ነገር ኤርትራውያኖች የዩጋንዳን ሀብት 45% ተቆጣጥረውታል። ትናንትና ኤርትራዊ የዛሬ 10 ዓመት ዩጋንዳ ላይ መግባት ጀምሮ ሙሉ የዩጋንዳ ህዝብ እየየ ብሎ እያለቀሰ ነው። ኤርትራኖች ሀብት ንብረቱን ተቆጣጠሩት። ደቡብ ሱዳን ላይ ብትገባ የደቡብ ሱዳን 70%ቱን ሀብት ተቆጣጥረውት ያሉት ኤርትራውያኖች ናቸው። እነሱም እያለቀሱ ነው። ታንዛኒያ ብትሄድ ሴም ቲንግ። ኢትዮጵያ ላይ ብትገባ ኤርትራውያኖች ገና ካሁኑ ኤርትራውያኖች በስማቸው እንኳን ሱቅ መክፈት በማይችሉበት ሲቹዌሽን ውስጥ ሆነው በኢትዮጵያኖች ስም ሱቅ እየከፈቱ እየኖሩ ኤርትራውያኖች ብላችሁ ኮምፕሌንት ታደርጋላችሁ። ካኒ ኢማጂን ኤርትራዊን ወደ ኢትዮጵያ ተመልሶ ቢመጣ አፎርዳ ታደርጉትም። የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አክሊሉ ሀብተወልድ ትልቁ እንትናቸው የነበረው እኛና ኤርትራውያኖች እኮ አንመጣጠንም ይሉ ነበረ። እና የገርማሜ ንዋይ ወንድም የመንግስቱ ንዋይ ወንድም ገርማሜ ንዋይ አሜሪካ ደርሶ በተመለሰበት ሰዓት ላይ የነበረው ፌዴሬሽንስ ሊመጣጠን የማይችል ፌዴሬሽን ነው። ትልቁ ጥያቄያቸው እሱ ነው የነበረው። የኤርትራ ህዝብ ቀድሞ የሰለጠነ ህዝብ ነው ያሉት። የኤርትራ ህዝብ እንደማንኛውም ህብረተሰብ እርስ በርስ አይባላም። አፍሪካ ውስጥ ይሄ ሁላ ችግርና መከራ ከደረሰበት በኋላ ሁላ አንድም ቀን ወንድም በወንድሙ ላይ ተነስቶ አያውቅም። እርስ በርስ አይበላለም። we cannot afford to live with you guys። ይሄ ማመን መቻል አለባችሁ። እናንተ የሰው ስጋ ጠብሳችሁ መልመድ በደንብ ታከናችሁበታል። ይሄ ደግሞ ባርቤሪክ ዘመን ላይ የነበረውን ነገር አይናችን እያየ ከናንተ ጋር ጆይንት ከምናደርግ we rather to die። ይሄን አቅለት ትውጡት ይገባል። እንደዚህ ስላችሁ አሁን የጥላቻ ሊመስላችሁ ይችላል። ይሄ ጥላቻ አይደለም። ራይት ነው in 21st century እያደረጋችሁት ያለው ነገር ስለሆነ ሜቢ ይሄን ንግግር ቴዲ እንደ ትምህርት ልትጠቀምበት ትችላለህ። አዶማይን ብትጠቀምበት for the sake of ጥሩ ጉርብትናችን ይሄ ነገር እናንተ ጋር ያለውን ነገር ሐቁን ልትውጡት ይገባል። የእናንተ አብዛኛው ችግር ከሐቅ ጋር ተጣልታችኋል። የ3000 ዓመት ታሪክ የምትሉት ሀገራችሁ ላይ ምንም አይነት የ3000 ዓመት ታሪክ ያለው ነገር ምንም አይነት ነገር ኢንዲኬት የሚያደርግ ነገር የለው። አፓርት ፍሮም ይሄ የቋይቶ የመጠራ የኤርትራን ታሪክ በከፊል ትግራይ ላይ ያለውን ታሪክ ካልሆነ በስተቀር የኤርትራን ህዝብ ልታመሰግኑት ይገባል። የክርስትና ሃይማኖትን ደብረ ቢዘን ላይ ለመጀመሪያ ጊዜ ተቀብሎ የሰጣችሁን ያለማመዳችሁን ኢንፋክት ልታሻሽሉት እንኳን አልሞከራችሁ። ኤርትራ ውስጥ ዛሬ ላይ ብትጠይቁ እያንዳንዱ ማጆሪቲው የኤርትራዊ ስም ገብረ ማርያም፣ ገብረ ክርስቶስ፣ ገብረ ህይወት፣ ጸዳለ ማርያም ምናምን ነው። እናንተ ጋርሳ ታደሰ፣ ከበደ፣ ጌታቸው፣ ድፋባቸው ምናምን ነው። ከክርስትና ጋር ያላችሁ ርቀት ሁላ ለዘመናት የተለያየ ስለነበረ አሁን ድረስ የምትጠቀሙበት ስም ሁላ ከኤርትራዊው ጋር አይመሳሰልም። ኤርትራ ኢትዮጵያን ጆይን ባደረገችበት ሰዓት ላይ ያን ስም አዳፕት ልታደርጉት ሞክራችኋል። ነገስታቶቻችሁ እነ ተፈሪ ምናምን የሚባሉት ልክ ንግስና ላይ በመጡ ቁጥር ኃይለ ኢየሱስ ምናምን የሚል ተፈሪ በቃ አይደለ የኃይለ ሥላሴ ኃይለ ሥላሴ ምናምን የሚለውን ስም አዳፕት ያደርጉ ነበር። ታሪካችሁም ቢሆን
ከኤርትራ የተወረሰው እንጂ አንዳቸውም ታሪክ ከአክሱም ወረድ ካላችሁ በኋላ የ1000 ዓመት ታሪክ ልታገኙ የምትችሉት የነ ላሊበላና የሌሎችን ታሪክ ነው። ኤርትራ የኢትዮጵያ አካል ነበረች ለምትሉ ሰዎች ፓርት ኦፍ ኢትዮጵያ ውስጥ ያሉት ቦታዎች የኤርትራ አካል ነው የነበሩት። ነገሩ ቫይስ ቨርሳ ነው። አንገናኝም። ይሄን በደንብ ልትውጡትም አንዳንድ ጊዜ እኔ ስፔሻሊ ኢትዮጵያ ውስጥ ተወልጄን በማደጌ ታሪክ ላይ ሰሰት አደርጋለሁ ፎር ዘ ሴክ ኦፍ ፒስ ፊውቸሩ ምናምን እያየሁ again and again 24/7 ግን ወደ ኤርትራ የምታነጣጥሩት አይነት ወሬ እንትን ከሆነ እያንዳንዱን ነገር ፍልቅቅ አድርጌ ያሳያችኋለሁ። የማሳያችሁም ደግሞ በሎጂክ ነው። እዚህ ጋር ማጆሪቲዎቻችሁ ትላንትና ኤርትራ ላይ ሜቢ ከ8ኛው ክፍለ ዘመን ጀምሮ ኤርትራ ውስጥ ይደርሱ የነበሩት በሙርሶች፣ በተርክ ኦቶማን ኤምፓየር፣ በጣሊያን፣ በእንግሊዝ በተለያየ ጊዜ ኤርትራ ላይ ሊደርስ የነበረው ምግብ ግፍና መከራ ሮጣችሁ አንድም ቀን እንኳን ታግላችሁ ኤርትራ ሀገሬ ነች ብላችሁ እንትን ያላላችሁበት ሰዓት ላይ the only time ዮሐንስ ኤርትራ ላይ በወረረበት ሰዓት ላይ ከፍተኛ የሆነ ምዝበራን ያደርግ ስለነበረ ጣሊያኖች ሲመጡ ኦንሊ ዮሐንስ አሉላ ታግሏል። ከዛ ውጪ አንድ ቀን ባህረ ነጋሽ ላይ መታችሁ ያደረጋችሁት ጦርነት የለም። አንዴ ቀለማይ ኢንፋክት እኛ ታች ድረስ አዶላይትስ በተለያየ ጊዜ የግራይ መሐመድ እንትን ያለበት ጊዜ ባህረ ነጋሲ ይሳቅ ኦል ደ ዌይ ግዛቱን እያስፋፋ ነበር። በሰዓቱ ባህረ ነጋሲ ይሳቅ ግዛታቸው እስከ የዛሬዋ ቱክታራ የምትባለዋ ወይንም ከሳላ የምትባለዋ ቦታ የኤርትራ ሁላ ነበረችውና ያንን ሁላ ግዛት ይገዛ ስለነበረ ሽምብራ ቆሬ እስከሚባለው ቦታ ድረስ መጥቶ ያዳናችሁ ኦር እንትን ያደረጋችሁ ከፖርቱጊዝ ጀስዊቶች ጋር ሆኖ እሱ ራሱን የቻለ አሜዚንግ ሁላ የሆነ ታሪክ ትናንትና እኮ ይሄ ሁላ የምታዩት የኦቶማን የ300 ዓመት አሁንም ከተማውን ነገ ቀርጬ በደንብ እንትን አደረጋችሁ። እያንዳንዱ ምጽዋ ላይ ያለው እንትን ኢንዲኬት የሚያደርገው የተርኪሾችን እንትን ያሳያችኋል። እሺ ይሰማል። ማይክ የቅርብ ጊዜ እንኳን ታሪክ አገር እንደ ሀገር ከ88 የስክራምብል ኦፍ አፍሪካ በኋላ እንኳን የሰማህ አይደለም እሱም ሀገር አያደርጋችሁ እዛ ደግሞ ከየት እየፈጠራችሁ ነገር ልታገናኙ እንደምትል ባይገባኝም ውሸት ታሪክ እኔ መቀጠል እችላለሁ መሰለኝ ወይም ሚውት አድርገውና ታሪክ አጋጣሚ ዋንስ አፖን አ ታይም ኃይለሥላሴ ጥሩ ዲፕሎማሲ ሚውት ላይ ያወራ ችግር የለውም። ተጫወት እንደዛ ማሽን ቀጥላል። ደቂቃውን ጨርሷል። በተቻለ መጠን ፌር ለመሆን ፈልግ ሞከረናል። ኢትዮጵያውያን በእነሱ ጉዳይ ላይ እኛን እንደዚህ ያስገብተው እንደማወሩ የታወቀ ነው፣ ወይም ደግሞ በክብር ፖለቲከኞቻችን እንደማስተናገዱ የታወቀ ነው። እኛ ጋር በተቻለ መጠን ለነሱ ፌርነስ ብለን 7 ደቂቃ ሰጥቼዋለሁ። 7ቱን ደቂቃ በሚገባ ተጠቅማል። እሺ ማይኮ ሚት አድርጎ እያወራ እያለ ወደ አያና እንሄዳለን። ቅድስት የስራሽን ስትሻለልሽ መቼ ስትነሽ በደንብ ሳቀነ። አንደኛ ኤርትራም አይደለም ኤርትራ አሁን ከጧቱ 7 AM ወይም 1 ሰዓት ነው ሶ አይ የምትወጣበት ንጋት አካባቢ ነውና አሁን ያየነው ድቅድቅ ጨለማ ኤርትራ አይደለም። ግን ያው አትሊስት በሚኞት ደረጃ ኢንተርኔት ይሰራል የሚለውን ለማለት ፈልጎ ነው የሚመስለኝ። እኔ እንግዲህ ስረዳ ይሄን ሁሉ ነገር እኔ አዝናለሁ። ያስቃል ነገሩ መጀመሪያ ላይ፣ ግን ትንሽ ቆይቶ ደግሞ ያሳዝናል ስታየው የለም በቃ የተጎዳ አውራጃ ነው ከኢትዮጵያ ለይተውት የተጎዱት አውራጃ ነውና አሁን እንደ ሀገር ባለው አቋሙ የተገነባበት የተሰራበት ምክንያት የዚህን ህዝብ ጥቅም ለማስከበር ሳይሆን እንደዚህ ለማሳቀቅ ነው። እነሱ አሁን በጊፍት ሞራል ሊደግፉት ሞክረዋል። ግን ልጁ በጣም ያሳዝን ነገር ነው እንደ ኢምባረስ መደረግ ማለት ነው። ፈጣሪ ከዘመናት በፊት መሬት ላይ ያስቀመጠው ነገር ለማሳየት ስትሞክር ምንም የለህም ማለት ነውና ያሳዝናል። ነው ጠላት አይደሉም፣ አንድ ህዝብ ነን፣ ሰፊ ታሪክ የምንጋራነን። ወደ የእንትና የኤክስደስ ያነሳውን ፖይንት ልናገር እስቲ ከዚሁ ጋር የሚገናኝም ስለሆነ ከዛ ልጀምር። ምናልባት ፖለቲካሊ ትንሽ ዲቴል ከሆነ ይቅርታ ጠይቃለሁኝ። የግብጽ ሄጂሞኒ መረጋገጥ የሚችለው አሁን አንተ ያልከው ይሄ በትሪሊየን ዶላር ራውት ላይ የግብጽ ሙሉ ቁጥጥር ሊረጋገጥ የሚችለው ኢትዮጵያን ላንድ ሎክ አድርጎ ማስቀመጥ ከተቻለ። ለዛ ነው እነ ጴጥሮስ ሮስካሊ ሌሎቹም የግብጽ አካላት ረድተው ኤርትራን ማስገንጠልን አላማ አድርገው ፕሪኮንዲሽን አድርገው አስታጥቀው አታግለው በዩናይትድ ኔሽንስ ላይ አፋጥነው በኢትዮጵያ በኩል ያሉት የነሱ ተባባሪዎች ደግሞ ቲፒኤልኤፍ ፋይቶች
ተስማምተው ኢትዮጵያን መዝጋት የተስማሙበትና በጋራ የሚሰሩበት ነገር ስለነበረ አርመሩ እሱ ነው የተዘጋው ማለት ነው። የግብፅን የበላይነት በዚህ ቀጠና ላይ መመስረት ካስፈለገ ልትወዳደር ልትፎካከር የምትችለው ኢትዮጵያ ናት ባላት በቃኛው ሻለቃ በዚህ ባላት አውራጃ በኤርትራ አውራጃ በኩል ልትደርስ የምትችለው ማለት ነው። ይሄንን መዝጋትና መቀማት ከቻልን ግብፅ በቋሚነት የዚህን ቀጠና ወኪል ትሆናለች የሚል ነው። አረብ ሊግ ይሄንን ይደግፋል። ግብፅ መስራች እንደመሆኗ ገንዘብም አላቸው። እነሱ ተባብረው ይሄንን ሰሩ ማለት ነው። ይሄንን ሰብረን ለመውጣት የመጀመሪያው ቀዳዳ አባይ ነው። the hole in the armor ማለት the crack in the armor አግኝተናል። አባይ ነው። የአባይ ግድብን ትላንትና አንስተን የተነጋገርንባቸውን ከላይ ያለው የላይኛውን ተፋሰስ መዋቅር መስራታችን አስፈላጊ ነውና እንተ እንደምትለው አሁን ኤርትራ ባለችበት ሁኔታ የምትገዛው በአንድ ሰው ነው። የአንድ ግለሰብ አስተዳደር ስር ነው የተከተተችው። ዋናው ዓላማው ኢሳያስ ዶክትሪን ብሎ ዶክተር ጌዲዮን ጢሞቴዎስ ሲያስቀምጠው ከዚህ በፊት ሰምታችሁ ሊሆን ይችላል። የኢሳያስ ዶክትሪን ኤርትራ እየተደረሰች እንደተሻሻለች ሳይሆን ኢትዮጵያ ባህር በር አላት ወይስ የላትም? የላትም ከተባለ ስራውን ሰርቷል። የተፈጠረበትን ዓላማ ሀገር ያስቀነጠለበትን ዓላማ አሳክቷል። በሉ አልበሉ ኢንተርኔት ኖረ አልኖረ እንደነማይቆ አይነት አሁን ያሳዩንን አይነት የሚያሳፍሩ ነገሮች ሴማፎሮ ምናምን የትራፊክ መብራት በናሽናል ተላለፈ፣ ህዝቡ ተሰዶ እንትን አለ፣ መርሰነሪ ሆኖ በየሀገሩ እየተሽከረከረ ተዋጊ ሆኖ ህይወቱን ገበረ። it ማተር ዋናው የተፈጠሩበት ዓላማና ኢሳያስ ያንን ዘግቶ ኢትዮጵያ ፖለቲካል ሌቨሬጅ ሲግኒፊካንስ እንዳይኖራት ነው። አንተ በዚህ ኮንዲሽን ከኤርትራ ጋር አሁን ካለ ዶክትሪኑ ኢሳያስን የመሰለ ዶክትሪኑ ኢትዮጵያን ወደ ኋላ ማስቀረት ላይ የተመሰረተ በተለይ የባህር በር እንዳታገኝ ከዛ በር ላይ የመዝጋት ዓላማ የሚያራምድን ሰው ቋሚ አላ ያደርገህ መሄድ አትችልም። አብረህ መስራት የምትችልባቸውን ነገሮች ግን ትጠቀማለህ። በውስጣዊ ግጭቶቻችን ላይ ዩስፉል እንትን ሆኖ አገልግሎናል። ዩስፉል ኢቪል ሆኖ አገልግሏል። ይሄ ማይካድ ነገር ነው። በጊዜው የነበረው የራሱ ከዝን የሆነው ቲፒኤልኤፍ ከስልጣን መንበሩ ላይ ሲገፋ የኢትዮጵያን ማዕከላዊ ስልጣን አናጋለው ራሴ ይቆጣጠራሉ ብሎ ሲመጣ ቲፒኤልኤፍ ላይ በተደረገው ትግል ላይ ተባባሪ ሆኖ አይደል አልሸባብን እንደሚያሰለጥነው ሱዳን ውስጥ ሄዶ እንደሚዋጋው ሌላ ሀገር ወር ነው እንትማናት የመን ሄዶ እንደሚዋጋው ኢትዮጵያም ውስጥ መርሰነሪ ሆኖ መጥቶ የሚሰራ ስለሆነ በአቅራቢያ ያለው ሰው እኮ ስትጣላ ድንጋይ ማንስተጅ ላይ ያለው ነው የምትወረውረው። በአቅራቢያ ያለው ወታደር የሚያከራይ ሀገርን በግለሰብ ደረጃ የሚቆጣጠር ሰው አለ። እሱን ተጠቅመህ ፓወር ኮንሶሊዴት ለማድረግ ተጠቅመሃል። ያ ማለት ግን እሱ ጦርነት ከቆመ በኋላ ተመለሰ ናሽናል ኢንተረስትን ስታነሳ የተሰራበትን ዓላማ ላይ ኦኬ ያሰብን ጉዳይ ስትለው እምቢ አለ። ምን ጎደለ ስትለው ምንም አልጎደለውም። ከተፈጠረበት ዓላማ ጋር ስለሚጋጭ እጁን ሰበሰበ ማለት ነው። ያንን የተፈጠረበትን ዓላማ ስለምናውቅ ከኤርትራ ህዝብና መንግስት ጋር የሚኖርን የወደፊት ግንኙነት የኢሳያስን ዶክትሪን ከኤርትራ ላይ መነሳት አለበት። ለኤርትራ ህዝብም ቢገራ ጥቅሙ ስለሆነ አሁን ማይኮ ደና መንግስት እንዳላቸው ለማስመሰል ለመጃጃል ከስር ጊፍት ከላይ እንትን እየተባባሉ እየተጨባጨቡ እየዞሩ እንደዚህ ራሳቸውን ከሚያጣለሉ በአንድ ሰው ግዛት ስር 30 ምናምን ዓመት መኖራቸው አሰቃቂ በደል እንደደረሰባቸው አውቀው ይሄንን ቀይረን እኛ መንግስት መመስረት እንችላለን፣ እኛም ከሌላው ህዝብ አናንስም፣ ቅድም የሄድንበት ሀገር ሁሉ በዝብዘን እያስለቀስን ነው የሚል በጣም የፉሊሽ ወሬ ከማውራት ማለት ነው። ያንተ ሀገር ከማናንሶ ነው ተሰደህ ሄድክበት ሀገር ላይ ብር እንደሰራህ የምትፎክረው? የኔ ሀገር ላይ መንግስት ሊኖረኝ ይገባል፣ ፓርላማ ሊኖረኝ ይገባል፣ ምርጫ ሊኖር ይገባል፣ አሳች እንቀሳቀሳለሁ የሚሉ ጤነኛ አእምሮ ያላቸው የኤርትራ ልጆች ትልልቅ ሰዎች አሉ። እነሱ ተደራጅተው በሚያደርጉት ትግል መንግስትም የኛ መንግስት ብቻ ዓለም አቀፉ ማህበረሰብ በሚያደርግ ኮዝ አልሸባብን ጭምር የሚያሰለጥን ስለሆነ ማለት ነው ይሄ ግለሰብ እሱን አንስቶ ለኤርትራ ጤነኛ መንግስት ሲፈጠር ከሱ ጋር ስትራቴጂክ የሆነ አላያንስ እንደሚኖር እርግጠኛ ነኝ። ቢኮዝ የሚመጣው መንግስት ጤነኛ የህዝብ መንግስት ከሆነ ከኢትዮጵያ የሚቀርበው ማንም የለም በምንም መቅጣጫ። ትስስራችን በጣም ሰፊ ስለሆነ ማለት ነው ኢንቲግሬሽን ውስጥ እንገባለን ያኔ አላያንስ። ለአሁን ግን የተጠቀምንባቸው እንደ ተከራይ ወታደር መርሰነሪ ወታደር መንግስት ለማጽናት አገልግለዋል። ለዛም ተመስግነዋል ለማለት ተከፍሏቸዋል።